መጻሕፍት ዓለም እፎይታ ደራሲ አሌክሳንደር ዶማስ ትርጉም ተሾመ ዳምጠው ተራኪ ደጀኔ ጥላሁን እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 1 ጦሰኛው ሰጣ ገባ ሁለቱን ወጣቶች ሲያናቁር አረፈደ። አጀማመሩ እንዲህ ነበረ። የፈረንሳይ የወደብ ከተማ የማርሴል መቆጣጠሪያ ሰገነት ፋራውን የተባለችው የንግድ መርከብ በመምጣት ላይ መሆኗን የሚገልጽ ምልክት ይሰጣል። ጊዜው ንጋት ላይ ነበረ። የካቲት 24 ቀን 1815 የማርሴል ኗሪ ወዲያው ወደ ወደቡ ተመመ። የአንድ መርከብ ወደ ማርሴል መምጣት ጥንቱንም በኗሪው ሕዝብ ዘንድ እንደ ብርቅ ሲታይ የኖረ ሲሆን በተለይ ደግሞ ፋራውን የሀገር ውስጥ የሥራ ውጤት በመሆኗና ባለቤቷም የአካባቢው ተወላጅ ስለነበር ሁኔታው የተለየ ክብደት ነበረው። ግዙፏ ፋራውን ዝግ እያለች ለወደቡ በቀረበች መጠን ግን አንዳች እክል የደረሰባት ይመስል የውስጥ እንቅስቃሴዋና የሰራተኞቿ ሽርጉድ ያለ ወትሮ ጭር ማለቱ በግልጽ ያስታውቅ ጀመረ። በመርከቧ ውስጥ የተፈጠረውን አደጋ ለማወቅ የተቻኮለው ሕዝብ ማጉረምረም ያዘ። በተለይ ሁኔታው አላምርህ ያለው የፋራውን ባለ ንብረት መርከቧ ከተወሰነላት ስፍራ ደርሳ መልሕቋን እስክትጥል አላስችል ብሎት በአንዲት ትንሽ ጀልባ ተሳፍሮ ወደ ፋራውን አመራ። የፋራውን ረዳት አዛዥ ይህ ሰው መምጣቱን ከሩቅ ይመለከት ኖሮ ባርኔጣውን በእጁ እንደያዘ ጀልባዋ ወደምትመጣበት አቅጣጫ ተጠጋ። ረዳት አዛዡ ከከባድ ስራና ከአደጋ ጋር የተለማመደ እድሜው ከ20 ዓመት የማይበልጥ ወጣት ለመሆኑ ቀልጣፋ እንቅስቃሴው ይመሰክራል። እንኳን ገባችሁ መሴድመን አለ ጀልባው ላይ ያለው የፋራውን ጌታ ረዳት አዛዡን አንጋጦ እየተመለከተ። ምን ችግር ገጠማችሁ? ምን ነው የመርከቤ እንቅስቃሴ ያለ ድሮ ጭር ብሏል? እንኳን ቆያችሁን መሴ ሞረል ሲል ረዳት አዛዡ በአክብሮት ጎንበስ አለ። ጉድ ሆን እንጂ መሴ ሞራል፣ እጃችን ተቆረጠን። ሞራል የመርከበኛው አነጋገር ግልጽ አልሆነለት ብሎት ይሆን ወይም የደረሰውን እክል በመገመት ደንግጦ ግንባሩን ክስክስ አርጎ ወጣቱን በሚመረምር አስተያየት ተመለከተው። መንገድ ላይ ካፒቴን ሌክለር በሞት ተለየን አለ ረዳት አዛዡ ኤድመንድ በትካዜ ራሱን እየነቀነቀ። አራራራራ እኔን ወንድሜን ምን አገኘው? በአእምሮ ሕመም ሲሰቃይ ሰንብቶ ሞተ። የሚያውቁት ሰዎች ታሪኩን ሲያወሩ ለሰማቸው ካፒቴን ሌክለር እንዴት ያለ ጀግና አርበኛ ኖሯል። የእንግሊዞች የጎን ውጋት ሆኖ ያን ያህል ዘመን በጀግንነት እንዳልተዋጋ እንደማንም ይጋደም። ሞራል በወጣቱ መርከበኛ ሐዘን የሱ ሐዘን የቀለለለት ይመስል ወዲያውኑ እንደ መጽናናት ብሎ እሱማ መቼስ ልማድ ሆኖብን እንጂ ሁላችንስ የት እንቀራለን
አለ። ከዚያም ፈገግ ሊል እየሞከረ ደግሞም አየህ አሮጌዎች ለወጣቶች ስፍራ ካለቀቁ እድገት ሊገኝ አይችልም አለው። ዝርዝር ሁኔታውን ማወቅ ከፈለጉ አለ ኤድመንድ ቀበል አድርጎ። ዳንግላር ወዲህ እየመጣ ስለሆነ ያነጋግሩት። በበኩሌ ገና ስራዬን ስላልጨረስኩ መመለሴ ነው። በዚህ ጊዜ ሞረል በኤድመንድ አቅጣጫ የሚገኘውን መወጣጫ ቀልጠፍ ብሎ በመዝለል መርከቧ ላይ ወጣ። የፋራውን ግምጃ ቤትና የሂሳብ ሹም የሆነው ዳንግላር እድሜው በ25 ዓመት አካባቢ የሚገኝ ሲሆን ላለቆቹ የሚሽቆጠቆጠውና ለበታቾቹ ግን ግትር የሆነው ባህሪው ረዳት አዛዡ ኤድመንድ በመርከቧ ሰራተኞች ዘንድ የሚወደደውን ያህል እሱ ግን ዓይንህን ላፈር እንዲባል አድርጎታል። የገጠመንን እክል ሰሙ አይደል ጌታዬ? አለ ገና በወጣትነቱ የተደበለበለው ውፍረቱ የቁመቱ ማጠር ይበልጥ አጉልቶ ድንቅ ያስመሰለው ዳንግላር እየተቅለሰለሰ። ሰማሁ ካፒቴን ሌክለር እንዴት ያለ ጀግና፣ እንዴት ያለ የተከበረ ሰው ነበር መሰለ። እኔን ወንድምህን አለ ሞራል እርሶን ለማገልገል ብቁ ከሆኑ ሰዎች መካከል ምትክ የማይገኝለት ባህር ያሳደገው ጎበዝ መርከበኛ እሱ ነበር ጌቶች። ምራቁን የዋጠ ከእድሜው የተማረ። ልክ ነህ ግን አለ ሞራል ጥቂት ትክዝ ብሎ ከቆየ በኋላ ኤድመንድ ስራውን እየተዋከበ ሲያከናውን በሩቅ ተመልክቶ አንድ ሰው ስራውን በብቃት ለመወጣት የግድ እድሜውን መቁጠር አለበት ትላለህ? እስኪ ተመልከት ኤድመንድን። አሁን ያ ጉብል ገና ለግላጋ ወጣት በመሆኑ ከትላልቆቹ ምን የጎደለው ነገር አለ? አለ ዳንግላር ኤድመንድን ላፍታ ገልመጥ አድርጎ። ወጣት በመሆኑ ነው እንጂ ተቤት የወጠረው ጌታዬ። ችኩልነቱም ቢሆን ወጣትነቱ ያመጣው ችግር ነው። እንዲያውም ነገር ካነሳው ልክ ካፒቴናችን እንደሞተ ማንንም ሳያማክር የአዛዥነቱን ስልጣን በጉልበቱ ነጥቆ ወደ ኢልባ ደሴት ወስዶን አንድ ቀን ተኩል ሲያጉላላን ነበር የሰነበተው። አይ ጥጋብ! ስልጣኑን በመረከብ ረገድ እንኳ አለ ባለመርከቡ ሲመልስ ረዳት አዛዥ በመሆኑ ከሱ የቀረበ ስልጣን ተቀባይ ሊኖር አይችልም። በኢልባ ደሴት አንድ ቀን ተኩል ማባከኑ ግን ስህተት ነው። ምናልባት ፋራውን ጥገና አስፈልጓት እንዳይሆን እንጂ። ኧረ ፋራው ምንም ችግር አልነበረባትም መሴ ሞራል። ከባህር ወጥቶ በደሴቷ ሊዝናና ስለፈለገ ብቻ እኛን ጨምሮ። አይ ቅብጠት! ኤድመንድ ሲል ተጠራ ሞራል ወደ ወጣቱ ዞር ብሎ። እስኪ አንዴ ብቅ በል። በዚህ ጊዜ ዳንግላር መሰስ ብሎ ሄደ። በኢልባ ደሴት ለምን አንድ ቀን ተኩል እንዳባከንክ ብትነግረኝ። ሟች ካፒቴን ሌክለር የሰጠኝን ትዕዛዝ ለመፈጸም ነበር ጌታዬ። በጣረ ሞት በነበረበት ወቅት ወደ ደሴቷ ሄጄ ለማርሻል በርትራንድ
እንዳደርስ አንድ የታሸገ ነገር ሰጥቶኝ ነበረ። ታዲያ ማርሻሉን አገኘኸው? አዎ ጌታዬ። ሞረል ብቻቸው መሆናቸውን ለማረጋገጥ ዙሪያውን በዓይኑ ከቃኘ በኋላ የኤድመንድን ክንድ ያዝ አድርጎ ወደ አንድ ጥግ ወሰደውና ለመሆኑ ናፖሊዮን እንዴት ናቸው ሲል ጠየቀ በሹክሹክታ መልሱን ለማወቅ ጓጉቶ። ለአጭር ጊዜ እንዳየኋቸው ደህና ይመስላሉ። በማርሻሉ ክፍል ውስጥ እንደተቀመጥኩ መጥተው ነበረ። አነጋገርካቸው? የለም እሳቸው ነበሩ ያነጋገሩኝ አለ ኤድመንድ በአንድ ወቅት ታላቁ ናፖሊዮን ይባል ከነበረ የፈረንሳይ መሪ ጋር በመነጋገሩ በኩራት ሳቅ ብሎ። ምን አሉ? ስለ መርከቧ ከማርሴል መቼ እንደተነሳን በየትኛው መስመር እንደተጓዝንና ምን እንደጫን ጠየቁኝ። የመርከቧ ባለቤት እኔ ብሆንና መርከቧ ጭነት ባይኖራት ኖሮ ሊገዙኝ ፈልገው ነበር መሰለኝ። ዳሩ ግን እኔ ተጠባባቂ አዛዥ መሆኔንና የመርከቧ ንብረትነት ሞራልና ልጆቹ ለተባለ ድርጅት መሆኑን ገለጽኩላቸው። እሳቸውም እሱን ድርጅት አውቀዋለሁ፣ ሞራል ከጥንት ጀምሮ የታወቀ የመርከብ ባለ ንብረት ሆኖ የኖረ የዘር ግንድ ነው አሉኝ። እርግጥ ነው አለ ሞራልም በኩራት። ቀጥሎ ኤድመንድን በጓደኝነት አስተያየት ከተመለከተው በኋላ ትከሻውን መታ መታ አደረገና እንዲህ አለ። የካፒቴን ሌክለርን መልእክት ለማድረስ በኢልባ ደሴት መቆየት ትክክለኛ ተግባር ነው። ለማርሻሉ የታሸገውን ነገር መስጠትህንና ከናፖሊዮን ጋር መነጋገርህን ያየ ሰው ቢኖር ኖሮ ግን አንገትህን ለገመድ የሚዳርግ ቅጣት ይደርስብህ ነበረ። እንዴት ሲል ጠየቀ ኤድመንድ ግንባሩን ቋጠር አድርጎ። በእሽጉ ውስጥ ያለው ነገር ምን እንደሆነ እንኳን አላውቅ። በዚያ ላይ ንጉሡ ለማንኛውም እንግዳ ከሚቀርብ ጥያቄ የተለየ ሌላ ንግግር አላደረጉልኝ። ግን አንድ ጊዜ ይቅርታ ይደረግልኝ ጌታዬ፣ የጤናና የቅረጽ ሰራተኞች ወደ ፋራውን ሲገቡ ይታዩኛል። ኤድመንድ ፈቀቅ እንዳለ ዳንግላር ወደ ሞራል ተጠግቶ እጆቹን እያፍተለተለ ይሄ ጥጋበኛ መቼም አያፍር። እኔ በስልጣኑ ላባከነው ጊዜ 9 ምክንያት ደርድሮሎ ይሆናል አለ። አጥጋቢ ምክንያት ነው ያቀረበልኝ መሴ ዳንግላር አለ ሞራል ተሰላችቶ። ኧረ እኔ ምን አግብቶኝ ባልንጀራ አደራውን ችላ ሲል መመልከቱ ለህሊናዬ ስለከበደው ነው እንጂ። ተው እንጂ ዳንግላር፣ ኤድመንድ አደራውን በመወጣት ተወቃሽ ሊሆን አይችልም። የቆይታው ትዕዛዝ የተላለፈው ከካፒቴን ሌክለር ነበረ። ስለ ካፒቴን ሌክለር ከተናገረ አድርስልኝ የተባለውን ደብዳቤ ሰጥቶታል። የምን ደብዳቤ? ካፒቴን ሌክለር ከሽጉ ጋር ደብዳቤ ጨምሮ የሰጠው መሰለኝ። የምን እሽግ ዳንግላር? ሞራል ሁኔታው ቢያስደነግጠውም የማያውቅ ለመምሰል ሞከረ። ኤድመንድ ኢልባ ደሴት ላይ ለማርሻል በርትራንድ የሰጠው እሽግ ነው። ወደ ኢልባ የሄደው ለመዝናናት ነው ስትል አልነበረም? እሽግ ማድረሱን እንዴት አወቅ?
በኮሪዶሩ በኩል አለፍ ስል የካፒቴኑ በር ሙሉ ለሙሉ አልተዘጋም ነበር። እሽግና ደብዳቤ ለኤድመንድ ሲሰጠው ተመለከትኩ። ስለሱ ምንም አልነገረኝም። ሆኖም ደብዳቤው በእጁ ካለ እንደሚሰጠኝ አልጠራጠርም። ዳንግላር ለጥቂት ጊዜ ዝም ብሎ ከቆየ በኋላ ጌታዬ እባክዎ ይህን ጉዳይ በኤድመንድ ፊት አያንሱት፣ እኔ ተሳስቼ ይሆናል አለ። በዚህ ቅጽበት ኤድመንድ እንደተመለሰ ዳንግላር ፈንጠር ብሎ ቆመ። ስራህን ያገባደድክ ትመስላለህ ኤድመንድ። ሞራል ነበረ። ወደዚያው ነኝ ጌታዬ። መልካም፣ እንግዲያው ራት ልጋብዛሃ። ይቅርታ ይደረግልኝ ጌታዬ፣ መጀመሪያ አባቴ ማየት አለብኝ። ትክክል ነህ ኤድመንድ፣ የተባረክ ልጅ ነህ። በል አባትን ከጠየቅክ በኋላ እንጠብቀሃለን። አሁንም ታላቅ ይቅርታ ጠይቃለሁ መሴ ሞራል። ከዚያም በኋላ ቢሆን ከአባቴ የማላሳንሰው ሌላ ሰው በጉጉት ይጠብቀኛል። አሃ ልክ ነው። ሜርሲደስ እንዳባት ትዕግስታታ እንደምትጠብቅ ዘንግቻለሁ። የታደልክ ነህ ኤድመንድ። በጣም የተዋበች እመቤት አለች። እመቤቴ እኮ አይደለችም ጌታዬ አለ ወጣቱ መርከበኛ ሊስቅ እየቃጣው። እጮኛዬ ነች። ፍቅር እስካለ ሁለቱም ያው ናቸው አለ ሞራል እየሳቀ። እሷ እመቤት፣ አንተ ጌቷ። በል ለማንኛውም ጊዜህን አልግደልብህ። የኔን ጉዳዮች በሰላምና በጥንቃቄ ስታከናውን በመሰንበትህ ምስጋናዬ የላቀ ነው። ውለታ ምላሽ ያርገኝ። አሁን ደግሞ በግል ጉዳይ ላይ እንድታተኩር ፈቅጃለሁ። ለመሆኑ ሌላ የምትነግረኝ ነገር አለ? ኧረ የለም። ካፒቴን ሌክለር ከመሞቱ በፊት ለእኔ የሚሰጥ ደብዳቤ አልሰጠህም? የዳንግላርን ጥቆማ ለማውጣጣት የታለመ ጥያቄ ነበረ። ለመጻፍ አቅም የነበረው ሰው አልነበረም ጌታዬ። ግን በነገራችን ላይ የ2 ሳምንት ፈቃድ እንዲሰጡኝ መጠየቅ እንዳለብኝ አስታወስኩ። ለጋብቻ ነው? አዎ፣ መጀመሪያ ለሰርግ፣ ቀጥሎ ወደ ፓሪስ ለመሄድ። በጣም ጥሩ። የፈለከውን ያህል ጊዜ መቆየት ትችላለህ ኤድመንድ። ጭነቱን ለማራገብ ቢያንስ 6 ሳምንት ይጠይቃል። ስለዚህ ከ3 ወር በፊት እንደገና ጉዞ ለመጀመር ዝግጅቱን የምንጨርስ አይመስለኝም። በ3 ወር ጊዜ ውስጥ ግን እዚህ እንድደርስ ይሁን። ቀጠል አድርጎም ባለመርከቡ የወጣቱን መርከበኛ ትከሻ በፈገግታ መታ መታ አደረገና ፋራውንም ብትሆን ያለ ካፒቴኗ መንቀሳቀስ አችልም አለው። ያለ ካፒቴኗ? አለ ኤድመንድ ጆሮውን ተጠራጥሮ። በእርግጥ የፋራውን ካፒቴን ሊያደርጉኝ አስበዋል እንዴ? ብቻዬን ብሆን ኖሮ አሁኑኑ እጅህን ጨብጬ እንኳን ደስ ያለ ባልኩህ ነበረ። ይሁንና እንደምታውቀው ሸሪክ አለኝ። ጣሊያኖች
እንደሚሉት ደግሞ ሸሪክ ያለው ጌታ አለው። በመሰረቱ በእኔ በኩል ነገሩ ያለቀለት በመሆኑ ከሁለት ድምፅ አንዱ የኔ ነውና 50 በመቶ ተማመን፣ የቀረውን 50 ቢሆን ለኔ ተው። በአጭሩ ነገሩ እንደተፈጸመ ቁጠረው። የተከበሩ ጌታዬ አለ ኤድመንድ የሞራልን እጅ ጥብቅ አድርጎ እንደጨበጠ በዓይኖቹ እምባ ተንቸርፍፎ። በእኔ ብቻ ሳይሆን በድሃው አባቴና በጮኛዬ በሜርሲደስ ስም ምስጋናዬን አደርሳለሁ። ምንም አይደለም ኤድመንድ፣ እንዲያውም እንደ ውለታ አትቁጠርብኝ። ታታሪ ሰራተኝነት የሚያስገኘውን እድገት የባለ ውለታና የውለታ ተቀባይ ተሳትፎ የለበትም። ጉልበትህና ሞራልህ ጽኑ እስከሆነ የትም ቦታ ቢሆን ውጤቱ ይኸው ነው። በል ሂድና አባትህንና ሜርሲደስን ካየ በኋላ ተመልሰህ ወደ እኔና። ወደ የብስ እንዳደርሱ አይፈልጉም? የለም፣ አመሰግናለሁ። እዚሁ መርከቧ ላይ ከዳንግላር ጋር ሂሳብ ሳወራርድ ቆያለሁ። በነገራችን ላይ በጉዞህ ወቅት በዳንግላር ሳረካህበትም? መልሱ አስቸጋሪ ነው ጌታዬ። አጠያይቆ ወዳጅነትን የሚመለከት ከሆነ መልሱ አልረካሁበትም ይሆናል። በእኔ ላይ ከፍተኛ ጥላቻ ያለው ከመሆኑ በላይ የሞኝነቴ ብዛት ሞንቴ ክሪስቶ ደሴት ላይ እንደደረሰን እርቅ ስጠይቀው እንኳን አሻፈረኛል። ስራውን በሚመለከት የቀረበ ጥያቄ ከሆነ ግን እንከን የሚወጣለት አይመስለኝም። ትጉህ ነው። የፋራውን ካፒቴን ስትሆን በስራው ላይ ቢቆይ ትፈቅዳለህ? ካፒቴንም ሆንኩ ተጠባባቂ አዛዥ ጌታዬ ሲል መለሰ ኤድመንድ። ምን ጊዜም ባለመርከቡ ለሚያምንባቸው ሰዎች አክብሮት ማሳየቴን አልተውም። ጎሽ ጎሽ፣ በሁሉም መንገድ የልብ የምታደርስ ወጣት መሆንህን ተረድቻለሁ። በሊልቅስ ጊዜን አላባክንብህ። ይበሉ ደህና ይቆዩኝ መሴ ሞራል፣ ከልቤ አመሰግኖታለሁ። ኤድመንድ ከመርከቧ ወርዶ ከባህሩ ከወጣ በኋላ በሕዝቡ መሃል ተቀላቅሎ ወደ አባቱ ቤት ሲጣደፍ ባለ መርከቡና ዳንግላር ጎን ለጎን ቆመው አይኖቻቸው በአንድ ላይ ተከተሉት። ልቦቻቸው ግን ፍጹም በተለያየ ጎዳና ነግደው ነበረ። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።